አሁን ከትናንትና ነው የፖስተው 800 ሰዎች ሊገደሉ ነበር እሱ እንደፖስተው እና የኢራን መንግስት ጋር አውርተን 800 ሰዎችን መገደሉን አቁመዋል። ስለዚህ እኔን እንትን ስላላችሁኝ ከስር እንደውም አመሰግናለሁ ብሎ ነው የፖስተው እና ዲሌ አድርጌ ይሄ ኢራንን ማጥቃት የሚባለውን ኮንሰፕት አቁሜዋለሁ አሁን እንትኑን እና ትናንትና ደግሞ ማታ ልክ መብራት ከመጥፋቱ በፊት ምን ወጥቶ ነበር መሰለ ፑቲን ኢራንንና እስራኤልን እኔ ላደራደር ብሎ እንትን መልክት ልኳል ለእስራኤሎችም ለኢራኖች እሱን በውጭ ጉዳያቸው እንትን በህዝብ ግንኙነታቸው ነው የሚባለው አይደል በሱ እንትን አድርጎ ነበር አውጥቶ ነበር አይተዋል እሱንም ግን አሁን ከዛ አንፃር አሁን የትራምፕ አመሰግናለሁ ማለት ሳይሆን አሁን የገረመኝ ምን እንደሆነ ታውቃለህ 500 ነው 600 ሺህ ሻትጋኖች ተይዘዋል ከቫዮሌንሱ ጋር ተያይዞ ስለዚህ አሁን 600 ሺውን ሻትጋን ማን ነው ሊያስገባ የሚችለው ያ ማለት እንደ ሁትሲና ቱትሲ ላይ ትዝል ከሆነ በፕሌን መታው ገጀራ ነበር ለሁትሲና ለቱትሲ መሃል ላይ በሄሊኮፕተር ወርውሮ የሄዱት ገባ የገጀራ ተወርሰው ሄዱት ይሰማል ይቆራረጣል ግን እንትን አለ እንትኑን አይተዋል 500 እንትኑ ላይ ካስገቡት ሆቴል ኦፍ ሩዋንዳ የሚል ፊልም አለ እሱ ላይ በደንብ እንትን ይላል አሁን ያልከውን ይደግፋል እንዴት እንዳስገቡት ማን እንደጣለው ምናምን ያ እና አሁን ይሄኛውን ደግሞ ልለ የፈለኩት 600 ሺህ ሻትጋኖች አሉ ተመሳሳይ ሻትጋን ማን ነው ሊያስገባ የሚችለው ነው የኢራን ጠላት ማን ነው ኢራን ካልዘመትን እያሉ ያሉት ማን ናቸው ነው ማለት ይሄ አሁን እንደዚህ አይነት ነገር ለምን ይጠቅማል መሰለ the same አይነት ተመሳሳይ ፓተርን እነሱ እየተሰራ አሁን ለኢራን ላይ እየተሰራ ያለው ፓተርን ሪጂም ለማውረድ የሚደረግ ፓተርን ተመሳሳይ ፓተርን እንግዲህ ልክ ይላል ብለ ሩዋንዳ ላይ ተደርጓል ልክ ይላል አሁን ቆይ አንተ ገባና ታያለህ ቆይ ሩዋንዳ ላይ ተደርጓል ገብቷል አይደለ ሁቱና ቱሲዎች ሁለቱን እንግዲህ ዘሮች ለማጨፋጨፍ እንግዲህ ልክ አሁን ላይ ባለ ስልጣን ፈላጊው ሰውዬ አስበው ስልጣን ፈላጊው የኢራኑ አድቮኬት ያደርግ የነበረው የዛሬ okay I greatly respect the fact that all scheduled hanging which were take place yesterday over 800 of them have been cancelled by the leadership of Iran thank you America የአሜሪካውና የቬንዙዌላ ፕሬዝዳንት ዶናልድ ትራምፕ ምስጋና ያቀረበ ነው ለኢራን አይዋ አሁን ምን አረጉ መሰለ እሱ ነገር እንደወራ የምታውቀው ደግሞ ትናንትና ደግሞ የኢራን የውጭ ግንኙነቱ የለም እንትን ኤንቢሲ ላይ ቀርቦ ነበርና ኤንቢሲ ላይ ቀርቦ እንትን እኛ ሰዎቹን አልገደልንም ዲና ያያረገ ነበር እኛ 2000 በላይ ተቃዋሚ ሞቷል ሲሉት እኛ አልገደልንም ስታስበው አለው ለኤንቢሲ ጋዜጠኛ ምን ይለዋል መሰለ ስታስበው እኛ ምን እንጠቀማለን የህዝብ ግንኙነቱ አለ የኢራኑ ስታስበው ምን እንጠቀማለን እኛ የራሳችንን ህዝብ እንድገለን ሞር ተቃውሞ እኮ ነው የምናመጣው እኛ ሳንሆን ጥቅም የሚያገኝ የሚችሉት የሞሳድ እንትኖች ናቸው ያደረጉት ምክንያቱም የሞሳድ ኤጀንቶች ይሄንን ነገር ካደረጉ አሜሪካ አስጠንቅቋ ነበረ ዶናልድ ትራምፕ አንድ ሰው ከተገደለ እንትን ቢላለው ስላለ ያን ነገር እንዲሳካላቸው ያደረጉት እነሱ ናቸው ይሄ እኮ ክሊር ሜሴጅ ነው ምንም ይሄን ያልኩ ተሳሰበም አይደለም ይያላ እየተካራከረ የሚገርምህ ነገር አሁን ለምሳሌ ልክ የሆነ እውነታን ዲናይ ለማድረግ የሚሰራው ሴራ ስላለ ነው እንጂ አይተቆነ የኢራንን ተቃውሞ በጣም ሲያቀጣጥሉ የነበሩት ሴቶች ናቸው ሴቶች ናቸው ነገር ግን የሚያስቅ ነገር ግን እነሱ ሴቶች እንትናቸው ቼክ ሲደረግ ባክግራውንዳቸው ይሄ የትዊተር ገጻቸው ምናምን በሶሻል ሚዲያ ነው ያቀጣጠሉ የነበረውና ገጻቸው ቼክ ሲደረግ አካውንታቸው ቤዝ የሚያደርገው የት ነው እስራኤል ነው እና
በጣም በቃ አሁን እንግዲህ ኢራን ደግሞ መጥተው ግን በቃ ይለኛ ለኢራን ህዝብ ተቆርቋሪ ናቸው እና አሁን ከነዚህ ጋር ሆነው ነው እነዛ ሰዎች ሻትጋን ይዘው ሲተኩስ የነበሩት። ቪዲዮ እንግዲህ አለ በሲሲ ካሜራ የያዛቸው ሻትጋን ይዘው ተውለ ማለት በቃ አሁን አሜሪካ አዲስ የምትሾማቸው ሰዎች ሁሌም ቫዮለንት ሪጂም በመንግስት ግልበጣ ካልሆነ አይሆንም ማለት ነው። አሜሪካ ብቻ ነች በሰላማዊ በዲሞክራሲያዊ ምርጫ ሰው የምትመርጠው። እሷ አሁን በመንግስት ግልበጣ እሷ የሾመቻቸው መሪ እንግዲህ አፍሪካ ውስጥ እያየን ነው። ማን ለማን ጠቅሞ እሱን እኮ ነው የሚያስቀኝ ፋርት። አሁን ይኸውልህ ለምን መሰለህ የአይሲሱ መሪ የመንን አሁን እየመራ ነው። እንዴ እሱ እኮ ታውቃለህ እንትን ኢንተርናሽናል ክራይም እኮ የወሰደ ሰው ታውቃለህ ምንም አይነት እንትን ሊደርሺፕ ውስጥ አይደለም። በሰላም መኖር የለበትም። ይሄ ኢንተርናሽናሉ ሰብሮ የለ ምንድነው የትኛውም ዓለም ሂደ የሰው ልጅ የመኖር መብት አለው። ሰብአዊ መብት ታውቃለህ የተከበረ ኢንተርናሽናል ነው። ሰብአዊ መብት ዓለም አቀፋዊ ነው እና ዓለም አቀፋዊ መብትን ከሰበር ለምሳሌ የሆነ ሀገር ላይ በፖለቲካ ብጣላ አሜሪካ ብገባ አሜሪካ ዓለም አቀፋዊ ህግ አይደለም የጣስኩት የአንዲትን ሀገር ግን የጣስኩት። ስለዚህ አሜሪካ ሳልፋ ልትሰጠኝ ትችላለች፣ ልትጠብቀኝም ትችላለች። ግን እሷ ሀገር ላይ እሷ ሰው ላይ ወንጀል አልሰራው ወንጀለኛ አይደለም። ግን ኢንተርናሽናል የሚባሉት አሁን ለምሳሌ እነዚህ ሰብአዊ መብትን የትኛውም ቦታ ሆኜ ከረገጥኩና ሰብአዊ መብትን አሁን ካለፍኩ ከተላለፍ ሰው መግደል ምናምን ያደረኩ የኢንተርናሽናል ነው። ስለዚህ የትኛውም ሀገር ብገኝ እኔ መያዝ ነው ያለብኝ። እንግዲህ አይሲሶች ማለት ሰው ሲያርዳል ቪዲዮ ባይዘው ኦንላይን ስቲል አለ። ሰው ሲያርድ ኢትዮጵያኖች ታውቱን ኢትዮጵያኖች ስደተኞች ቀያሉ ሰው ያረዱት ማለት ናቸው። አይሲሶች እነሱ ናቸው። ያ ስለዚህ አሁን እንደዚህ እነዚህን ሰዎች ሪፕሬዘንት የሚያደርግ ሰውዬ ነው ዛሬ የመንን እየመራ ያለው። ዋይት ሃውስ ሂሮ ብሎ ዶናልድ ትራምፕ አቀባበል አድርጎለት እንግዲህ እንኳን ደህና መጣ ብሎ ዋይት ሃውስ ተቀብሎ አነጋግሮ የሸኘው እና ከዚህ አንጻር ካየኸው ከሰብአዊ መብት የተጣሰበት ታላላቅ ሀገሮች ዲሞክራሲን ለማስከበር የሚያደርጉት እንትን እኔ ዲሞክራሲ ምንድነው ብሎ ያስጠይቃል አንዳንዴ። ማለት ላይክ ለምሳሌ ማለት አሁን ዲሞክራሲን እያየንበት ያለው አንግል እኔ በጣም ጥያቄ ይፈጥርብኛል። ለምን መሰለ ሰሞኑን አሁን ስልጣኔንም ደግሞ እያየን የምናይበት አንግል ላይክ ለምሳሌ ስልጣኔን የምናይበት አንግል ለምሳሌ አፍሪካኖች በጣም ደሃ ናቸው፣ ኋላ ቀር ናቸው፣ መሀይም ናቸው፣ ህንፃ መስራት እንኳን ማንችል ምን አድርገው እንደሚያዩን አላውቅም። አሁን ሰሞኑን አሾው ስፒድ ሲመጣ የሶሻል ሚዲያ አድቮኬተሮች አፍሪካ እስከዛሬ እንደዚህ አይነት ሀገር እንደነበረች አናውቅም እና የኢትዮጵያን ብቻ አይደለም እያልኩ ያለሁት አዲስ አበባ መጥቶ የነበረውን ሀገሪቷን ድምቀት ውበት ምናምን ብቻ አይደለም እያልኩ ያለሁት ሌሎች አፍሪካ ሀገራቶች ኢቭን ኮንቲነንቱን አፍሪካን ኮንቲነንት አህጉሯን እንደ ሀገር ነው የሚያዩት። አፍሪካ ውስጥ 3 ሀገር ጥራ ብትለው የተማረ ፕሮፌሰር ነኝ የሚለው ማህበረሰብ ነጭው ቢሆን ጥቁሩ ውጭ ያሉት ራሳቸው እንደምን እንደሚያዩ አላውቅም 3 ሀገር መጥራት አይችሉም አፍሪካ ውስጥ። ስለ ድህነታችን ግን ያውቃሉ። አይገርምም? ብዙዎቹ ደግሞ ያቀረበት ሀገር እንደሆነ ያውቃሉ። ብዙዎቹ ደግሞ ህዝቦቹ የሚያውቁ እንዴት እንደሆነ ታውቃለህ? ያንተን የሚደግፈው አፍሪካ የሚመስላቸው ብዙዎቹ ነዋሪያቸው ማለት ተራው ህዝብ የሚባለው እንደ አንድ ሀገር አድርገው ነው የሚስሉን። የሚገርምህ ጥቁር ጠቅላላ አፍሪካዊ ነው የሚመስላቸው። በቃ አፍሪካ እንደ የሀገር እሱን ነው የምልህ እኮ ኮንቲነንቱን አህጉሪቷን በጠቅላላ እንደ አንድ ሀገር ነው የሚያያት። 3 ሀገር ጥራ አፍሪካ ውስጥ ጥራው 3 ሀገር አለ ወይ ነው የሚለው ዞሮ
እና 54 ሀገር መሆናችንን እንኳን አያውቁም። ያን በጣም ንቀት ነው። ሁለተኛ ደግሞ በልተን የምናድርም አይመስላቸውም። ህንፃ እንዴት ኖረ ብሎ ይጠይቃሉ። ይሄ አሁን አያሳፍርም? ማለት ምኑ ጋር ነሳት ይላሉ። ምኑ ጋር ነሳት ይላሉ። አንተን የሚደግፍ ማለት ነው። ልንገርህ የሆነ ሰዓት አሁን ቀረ እንጂ ለምሳሌ የሆነ ዲክሽነሪ ላይ ማለት ነው ፖቨርቲ ሲባል ማለት ነው ፖቨርቲ ብለህ አሁን ሰርች ስታደርግ ከኤግዛምፕል ውስጥ መካከል ኢትዮጵያ ይላል። እንዴ ፊት ለፊት ምን መጣውኛ ነው ዲክሽነሪ ላይ ነው ኢትዮጵያ የሚለው። አረ ስለ ዩኤን ጎግል ብታረግ ዩኤን ላይ ስለረዳቸው የሚያመጣል አፍሪካን ነው ቀድሞ። በዩኤን ስብር እኮ ምን እንደሚሰራ እኮ እናውቃለን እኮ። ዩኤን ምን እንደሚሰራ ጥይት እንደሚያቀብል እኮ እናውቃለን። ዩኤን በእርዳታ ስም ገጀራና ጥይት። አሁን ግን የዩኤኖችን ዩናይትድ እንግዲህ ዩኤን እርዳታውን ስለ ዩኤን እርዳታ ወይ ደግሞ ምንድነው የአሜሪካው ደግሞ ምንድነው የእርዳታ ነው ዩኤስኤድ ዩኤስኤድ ምናምን ብለህ ጎግል ብታረግ እኮ የሚመጡልህ እኮ አፍሪካኖች ድሃ ሆነው በቃ የሆነ በረሃ ላይ ምናምን ደርቀን አይነት ፎቶአችን ነው የሚመጣው። እና አላቅም ማለት ኦን ዘ ኤጅ ኦፍ ኢንፎርሜሽን በኢንፎርሜሽን ዘመን እኛ ማህይም መሆን አፎርድ አናረግም ብለን እኮ የዌስተርኑን ነገር እኮ እያንዳንዱን ሀገር ጂኦፖለቲካ እነሱ ላይ የሚፈጥረው ተጽዕኖ እኛ ላይ የሚፈጥራል አይደል እንዴ? እነሱ ጋር ሲታመስ እኛ ጋር ነገ ይመጣል እኮ። አንዱ ቤት የተነሳው እሳት እኮ ቀጣዩን ይሄ እሳት በላይ አልቆመም። በጣም የሚገርመን ነገር ምን ታውቃለህ? ይሄ እሳት አለ አይደል? ይሄንን እሳት እኛ የበረደ መሰለን። ለምሳሌ ትዝ ካለ እኛን ኢን ዘ ፈርስት ፕሌስ በላያ የሆነ አመት ላይ ትዝ የሆነ እንደውም ካስታውስክ 18ኛው ሴንቸሪ ምን ይባላል መሰለ? የሜንታል ኢንስቲትዩሽን ግንባታ ሴንቸሪ ነበር የሚባለው አስተውለህ ከሆነ ማለት ነው። 18ኛው ሴንቸሪ ማለት ነው። እና ኦል ኦፍ ዘ ሰደን አሜሪካ፣ እንግሊዝ፣ ፈረንሳይ፣ ኢሮፕ በጠቅላላ የእብድ በሽተኛ ማከማቻ ሆነች። ምንም ነገር ከዛ ያ ሴንቸሪ ምን ተብሎ ይጠራል መሰለ? የሰው ልጅ ጭንቅላት ላይ በጣም ኤክስፐሪመንት የተሰራበት ሴንቸሪ ነው አንደኛው ተብሎ ይታሰባል። ገባ አይደለ? እና ከዛ ሴንቸሪ ጀምሮ እነሱ እያደረጉ የነበሩት ምን ነበር መሰለ በላያ? እኛን የዋህ ሆነን ስንቀመጥ እነሱ የእኛን ጭንቅላትና የሰው ልጅ ጭንቅላትን እንዴት መቆጣጠር እንደሚችሉ ነበር ኤክስፐሪመንት እየሰሩ የነበሩት ለረጅም ዓመታት። ገባ አይደለ? አሁን ይገባኛል። እሱ እኮ ይገባኛል። ግን እኛ ራሳችንን እኛም ራሱ በጣም ብዙ ተጽዕኖ የፈጠረን አይመስልም? ቅድም አሁን ስለ ምቀኝነት ብዙ ነገር አውርተናል በግል አይደለ? ቅድም ዝም ብለን ስንጫወት አሁን ትክክል ማህበረሰብ ላይ ማለት እኛ አሁን ለምሳሌ ይኸውልህ መንግስትን መደገፍ መጥላት ምናምን የትኛውንም ገቨርነር ያ የራስ ፍላጎት ነው። ገባ? የአይዲዮሎጂ አመለካከት ነው። ገባ? አይዲዮሎጂ ችግር የለውም፣ ምክንያቱም ተነጋግረን የምትፈታው ነገር ምናምን ነው። ግንስ አይዲዮሎጂ ሀገር እስከ መጥላት ያደርሳል ወይ? ገብቷል እያልኩ ያለሁት አሁን ይህ ልጅ መጣና ቅድም አይሾ ስፒድ በተወሰነ ደረጃ የኢትዮጵያው የሀገር ወዳድነቱ ተነሳሳ። ዌስተርን ላይ ያለው የጥቁሩ ማህበረሰብ የአፍሪካን ያለው አንደርስታንዲንግ ተነሳሳ። ስለ አፍሪካ ያለው ፍቅር የሆነ ነገር ሆነ ሞቲቭ። ሌሎች አድቮኬት ባያደርጉም ስለ አፍሪካ መጣላትና መባላትና መጨፋጨፍ ኢቨን እነ ቡርኪና ፋሶን እነ ማሊን እነ እንትናን ገለልተኛ አድርገናቸዋል። ከአፍሪካ ውስጥ እንጠላቸዋለን በትክክል። እኔ አሁን በላይ ልጅ አይሾር ስፒድ ሲመጣ ምን እንዳሉ ታውቃለህ? ወደ አፍሪካ ቱር ላደርግ ነው ሲል ስልክ ይቀማል፣ የሆነ ነገር አካል ጉዳት ይደርስብሃል፣ ትሞታለህ። ያው ቃሉን ማለት ባልፈልግም የሆነ ነገር ያደርጉሃል፣ ይዘርፉሃል፣ የሆነ ነገር ብቻ የሆነ በሰላም አትመለስም አይነት ነገር
ታውቃለህ? ሁልጊዜ ደጋግሞ ይላል አሁን ስትሪሞቹ ላይ ዘሞስት ፍቅር ያየሁበት ኮንቲነንት ነው እያለ ነው። ዘሞስት ሪስፔክትድ የተደረኩበት ኮንቲነንት ነው እያለ ነው። ዘሞስት ፎሎወር እና ምናምኖችን ያገኘሁበት ኮንቲነንት ነው እያለ ነው። ዛት ሚንስ ለካስ ስለኛ ጥሩነትም እኛ ራሱ ግንዛቤ አልነበረን። ስለራሳችን ጥሩነት you see እንግዳ ተቀባይነት ሙሉ አፍሪካ ኮንቲነንቱ እንግዳ ተቀባይ ነው። አይገርምህም? ኤዥያ ውስጥ ሂዶ እኮ ምንም ሙዝ ነው የሰጡት እኮ ሙድ ሊይዙበት። እኛ ጋር ጥሬ ነው የበላው የሆነ ተከብሮ ገብቷል እያልኩ ያለው። ሌሎችም ደግሞ ይሄ ኬንያም ሄደ ኡጋሊ ሲበላ ነበረ ባህሉን የጠበቀ ምናምን ነገር ኡጋሊ አሰራር ምናምን ኪችን ውስጥ ገብቶ ምናምን ሲያሰሩት ነበረ። ገብቷል ለፈለጉት ካልቸራችንን ለማሳየት የጣር ነው እንጂ ዝንጀሮ ነው ብለን ዲፒክት ለማድረግ አልሞከርም። አፍሪካ ሲመጣ you see እሱም ደግሞ እንግዲህ ከሌላ ተለይቶ አይኮን አድርገን ይዘነዋል እኮ። ግን አይተው ከሆነ ቆዳው ቀለም የኛኑ ነው የሚመስለው አይደለ? አዎ ግን እንግዲህ we treat him like a king ለዞም ሌላ ቆዳ እንዳለው አይነት ነገር ነው። እንደውም የሆነ ገብቷል አይደል? እንደ ጎልድ ነው መሀላችን ኮንቲነንት ውስጥ በሙሉ አቀባበል ሲደረግለት የነበረው እንደ እንቁ ገብቷል አይደል? የፈለኩት እና ግን ሌላ አውሮፓው ጋር ስትሄድ ግን ምናምን for sure የሆነ they treat him less ሁሌ። እኔ ግን በላያ ያንተን ሀሳብ እና ሁሌ እምላለሁ ያንተን ሀሳብ በደንብ ነው የምደግፈው። ማለት ትክክል ነው ምናቆም ፋክተር ማለት ለኮንቲነንቱ ለሀገራችንም ለምን ክብር አንሰጥም ነው እኔ ጥያቄ። ገብቷል እያልኩ ያለሁት አሁን እኔ መሪዎችን ምናምን ፖለቲከኞችን መጥላት ኢትስ ኦኬ የአይዲዮሎጂ ልዩነት ስለሆነ መብታችን ነው። እኔ እኮ ምን መሰለ በላያ አሁን ስለ መሪዎቻችን ብቻ ሳይሆን የኔ ጥያቄ ምን መሰለ በላያ ሐሳብ የገባው ፖለቲካውን መጥላት ገባኝ። መሪዎቻችንን ፖለቲካውን አርሚታችን ምናምን ልንጠላ እንችላለን። መፍትህ ነው እሱም መፍትህ ነው። እኔ እሱንም እኮ ከጠላው እኮ መዋጋት ትችላለህ። መፍትህ ነው። አንድ ዜጋ ነህ ነፍለክ ብትዋጋ አሳልፎ ለሌላ ችግር የለም። እዚሁ ነው አንገትህን ብሎ የሚያስረም ይደፋም እዚሁ ነው። አትሊስት የምታውቀውን አንድ ፋክት እሱ ነው። ግን እኔ አሁን እሱ አይደለም በላያ ልልክ የፈለኩት የኔ ፖይንት ምን መሰለህ ላያ ምን ትለዋለህ? አሁን ለምሳሌ ምንም ጆን ጆንስን ታውቀዋለህ አይደል? ጆን ጆንስን ታውቀዋለህ? እና ከዩኤፍሲ ፋይተሮች በጠቅላላ ደርቲ ፋይተር ነው የሚባለው ታውቃለህ? ደርቲ ፋይተር ነው የሚባለውና ለማሸነፍ ሁሉንም ነገር ይጠቀማል ይባላል። ጉልበትህ ሰብረዋል ከፈለገ ምናምን እና ደግሞ በተቃራኒው የተኮነ ካቢብን ታውቀዋለህ? ሃምብል ነው ነገር ነውና አንገትህን ላለመስበር እንኳን እጅ ላይ ይሄዳል ምናምን ላይ ጎዳ ነው የሚፈልገው። ገባ አይደል? ሲደባደብ ጆን ጆንስ ግን ሊገልህም ይፈልጋል። የሆነ ሪንጉ ላይ ግደለው ቢባል ይገልሃል ነገር ነው አይደል? ፖይንቴ የኔ አባባል ምን መሰለህ በላያ የነሱማ ሚሊዮን መንገድ እየተጠቀሙ ነው። አንተ ዛሬ አይደለም እኛ ይኸውልህ እኛ ራሳችንን ስንኖር ምን ቅድም ብለኸኛል እኮ ስለ ድሬ ሰው ስታወራልኝ ድሬ ሰው ብታብድ ባታብድ ብትከሳ ባትከሳ በፓንት ብትሄድ ባትሄድ ለነሱ ግድ የላቸውም አይደል ያልክ። ማህበረሰቡ አሰራሩ ምንድነው? ማይንድ ዩር ኦን ቢዝነስ ነው የሚልክ የራስ ጉዳይ ነው ብሎ አሜዳው። ግን እንዴት መሰለህ አሁን እነዚህ ሰው ነው ሲልኮ አብሮ ኖሩ እኮ ይከብዳል ማለት አይደለም። ይኸውልህ ህዝቡ አብሮ ይኖራል ተወዶ ግን የራስ ነው ግን ስራ ተሰራ ለአንተ ምናምን አይደለ? አዎ እና ፍቅሩ አይቀንስም ነው ስላለ ስለሌለ አብሮ ጧት ላይ ተጣልቶ አብሮ ከሰዓት ጠርቶ ና ብቻዬን ልቅም ነው እንዴ ብሎ ጠርቶ ከሰዓት ቡና ሻይ ቡና እያለ አብሮ ይቀማል፣ አብሮ ያወራል። ጧት እኮ ተጣልቷል እኮ እያልኩ ያለሁት ይሄ ልክ አዲስ አበባ ቢሆን በነፍስ የምትፈላለገው አይነት ሰው ነው። በጣም አሪፍ። አሁን ከዛ እንዴት መሰለ እንደዚህ ነው አይደለ? እኛ ነጮችን ሆነ ኤዥያዎችን እኛ ስንኖር እንዴት ነበር መሰለ ያልናቸው የራሳችሁ ጉዳይ እንደፈለጋችሁ ኑሮ ነው እንደ ድሬ ሰዎች ማለት ነው። በፍቅር ነው ገባ? ሀገራችን ሲመጡ ሲሞክሩን ነበር ገባ አይደል? ከመውረራቸውን በፊት
ታሪክ እየጻፉ መስለው የመጡ ሲያዩን ሲጎበኙን ምን ሲሉ መጽሐፍ ሲጽፉ ትዝ ካለ ሎፖርድ የሚባለው የቤልጅየም ንጉስ ከመውረሩ በፊት ሀገር ሂድና አጥናልኝ ብሎ ልኮልታል። ምን ያህል ማዕድን እንደነበረ በአስተማሪነት መንገድ የመጡ ስንት ሰላዮች እንደነበሩ ታውቃለህ አይደለ? ያን ሁሉ ሲያደርጉ እኛ ምን መበረ ስንኖር የነበረው አየህ ራስን ኑረ እኛ ምን አገባን ነው ገብቷላ? አንነካም የራሳችንን ኑሮ ነበር የምንኖረው። ተረዳኝ አባባሌ? በቃ እኛ እነሱን እንደ ሰው ተቀብለናቸው በፍቅር ነው የኖርናቸው። ተረዳኛ? እነሱ ግን ከጀርባ ስታብ እያደረጉን ነበር። የኔ አይዲያ ተረዳኛውን አምለ ከጀርባ እየወጉን አንደኛ ማህበረሰባችን እንዴት እንደሚበጠበጥ እያጠኑ ነበር። እንዴት እንደሚገሉን እያጠኑ ነበር። ምን መርዝ እንደሚሰሩልን እያጠኑ ነበር። ፍቅር መስሎ መጥቶ ይሄን ሁሉ ነገር እያደረጉ ነበር። ለአንድ ሳይሆን ለብዙ 100 ዓመታት ገባ አይደል? ወላያ እኛ ሲኖሩ ምናያቸው አንድ ነጭ ሰው አለ ምናየው ፀሐይ የማይችል አንድ ነጭ ሰው አለ። ስለዚህ ናንካ ነጠላ አርግ ወይ ደግሞ በየሀገሩ ይሄንን ኮፍያ አርግ ምናምን ብለን እንሰጠዋለን። ገባ አይደል? ግን እኛ እንደዛ ስንሰጠው ለካ የሰለለን ነበረ። ገብቷል? በክፋት በፍቅርኛ በፍቅር እጃችን ስንቀበለው ቢሰልሉ ነበረ። እሱ ያን ሁሉ ተንኮል የሰሩት ተረዳኛ። ጠቅላላ ነገር የበጠበጡን አምነን ባስገባናቸው እጆች ነው። አሁን ገብቷል የኔ አባባል? እነዚህ ሰዎች አሁንም ቢሆን ይመለሳሉ ብዬ እኔ በጭራሽ አላስብም። ለምን እንደማላስብ ታውቃለህ? ምክንያቱም እነሱ አፐር ሃንድ ሆነዋል ማለት አንደኛ ሪሶርስ አሁን ለምሳሌ አስባት ዝም ብለህ ስታስበው በላያ ፈረንሳይ ማሊ ኒጀርን እና ሶስቱን ሀገር አጣች። ማሊ ኒጀርና አንዷ ምንድን ነበረች? ሶስቱን አጣች ማለት እኮ ፈረንሳይ እኮ የሶስተኛው ዓለም ሀገር እኮ ነው የምትሆነው። አፍሪካን መቆጣጠር ያቆመች ቀን ከአፍሪካ ሚነራል መስረቅና መበዝበዝ ያቆመች ቀን ደሃ ናት። ምንም ነገር የላትም በራሷ ሪሶርስ የላትም። አሁንም ቀውስ ላይ ነች። ያ ፈረንሳይ ስንት ዓመት ሆነው 2-3 ዓመት ሆኖታል። በየጊዜው የኤነርጂ ክራይሲስ ውስጥ ነች። ህዝቡ እየወጣ እንደ ድሮ ገንዘብና ኑሮ የተመቻቸለ ስላልሆነ አሁን ላይ እኮ እየወጡ በየጊዜው እኮ ሰላማዊ ሰልፍ ላይ ናቸው። ትክክል። ይሄኛው ግን አሁንም እነዚህ ሰዎች ምን ይቀጥላሉ መሰለ በላያ እንደውም ትራምፕ ማክሮን ለትራምፕ ምን ብሎ እንደነገረው ታውቃለህ? እንደውም ለአውሮፓ ህብረት አፍሪካ ውስጥ ያለውን ፓወራችንን እኛ ቃጣን፣ ኢሮፕ ነው የምትፈርሰው፣ ፈረንሳይ ብቻ የምትፈርሳ ይምሰላችሁ ነው ያለው እኮ ቃል በቃል። ተረዳኛ ምልህ እኮ አሁን የሰላማዊ ሰልፍ አንደኛ ምንድነው መሰለ ቡርኪና ፋሶ ላይ ዩራኒየም ይወስዳሉ። 3 ሀገሮች ላይ በነፃ የሚወስዱት የነበሩት ዩራኒየም እና ሌሎች ሚነራል የኒውክሌር እንግዲህ ግማሹ መብራታቸው በኒውክሌር የሚሰራ ነው በዩራኒየም ምናምን በነፃ ይወስዱ የነበሩት። አሁን እንግዲህ ከነዛ ሀገር ከኢኮ ምንድነው ከሶስቱ ሀገራት አሁን አሊያንስ ከፈጠሩት ቡርኪና ፋሶ፣ ማሊና ኒጀር ከሶስቱ ሀገራት የሚወጣቡት የነበረውን ፈረንሳዮች ያንን ዩራኒየም እና ሚነራል ኒውክሌር ፓወር ለመስራት ፎር ኤሌክትሪክ ኢነርጂ ወይ ፎር ኢነርጂ ፐርፐስ ያንን ነገር አጡ። that means they are now left without energy or ደግሞ በውድ ዋጋ ወጥቶ ይገዛሉ ማለት ነው ማርኬት ላይ። እስከዛሬ ግን ምን መሰለ በላያ ይሄ ነገር ማጣት ይኸውልህ ልክ እንደ ጆን ጆንስ ቅድም ያነሳውን አይነት ኤግዛምፕል ያነሳው ለዛ ነው። እነዚህ ሰዎች አሁንም ተመልሰው አይመጡም ብለህ ካሰብክ ምርጫቸው መሰለ 2 ነው ለነሱ። አንደኛ መልሶ ሳይመጡ ማለት ድህነታቸውን ተቀብለው መኖር እና ዊዛውት ሪሶርስ ዊዛውት ምናምን ቶና ከአፍሪካ እኮ ቢመጣላት እኮ ከሚነራሉ በላይ የሰው ኃይሉ ራሱ ብዛቱን አጠይቀኝ። የዓለም ዋንጫን እኮ የበላቸው በአፍሪካኖች ነው። አይታችኋል መቼም ኳስ ተጫዋቾቻቸውን ባስኬትቦል ተጫዋቾቻቸውን መቼም አይተዋል። ሯጫቸውን መቼም አይተዋል። እና ብዙ ነገር ነው የሚጠቀሙት። እና እነዚህ ሰዎች ከአፍሪካን የተወሳት አፍሪካኖች ዳሃ ከሆነች ፈረንሳይ ለምን ያንን በብረት የተገነባ የሆነ ኤፌል ታወር ምንም ጥቅም የሌለው ዛሬ ተነስቼ መገንባት የምንችለውን አይነት ነገር ለማየት የሚሄድ ሰው የለም።
ገባ አይደለ? ይሄ የተዘበዘበዘው ብር ላይ ያለውትን ፌንሲ ላይፍ ለማየት ነው የምትሄደው። ሶ ይሄ ነገር ከቆመ ሶስተኛ ለሚሆነች ድሃ ትሆናለች። ስለዚህ መልሳ አሁንም አሜሪካን አሰባስባዩን ይውቱን መልሳ ይሄንን ፓወር ማግኘት አለባት። ያለበዛ ፈረንሳይ ድሃ ትሆናለች። ፈረንሳይ ብቻ አይደለችም ደግሞ ፓወሯ የምታጠው በላያ ኢሮፓ ሀገራት ጠቅላላ ነው ፓወራቸው የሚያጡት በብር ደረጃ። አረቦቹን ዓለምና እኛን ካጡ እኛ ትንሽ እየከሰለጠንን እና አብሶ ወታደር ካለን ብዙ ጊዜ በወታደር አቅማችን የማይጠጉን ከሆነ በቃ ተበሉ ማለት ነው። የሚገዙት ወረቀታቸው አይገዛም ማለት እኮ ነው። እኔ ጅል ነኝ እንዴ ስታስበው ፈቅፍቀው ባመጡት ወረቀት እኔ ሚነራሌን የምሸጠው ወርቄን ለምንድን ነው ስም ጽፈው ምናምን የራሳቸውን የሆነ ፖስታ የምሰጠው አይደለ? ፓወር ካለኝማ 5 ሳንቲም አልሰጣቸውም። ወርቅ ከፈለጉ እኔ የምፈልገው ዩራኒየም ከሆነ ዩራኒየም ስጡኝ። ገብቶሃል? የሚያቻችን ልክ እንደ አሞሌውና ጨው ነው። ጨው በዶላር እንዳለው ፍየል ስሰጥ ነው ይሰጠኝ፣ 2 ፍየል ሰጣለሁ፣ 1 በሬ ትሰጠኛለህ። ትክክለኛ ግብይት ማለት ነው። ይሄ የውሸት ፌክ ነምበር ፌክ ስምን ጽፈህ የሆነ ንጉስ ፖስት አድርገህ ብትሰጠኝ ምን ይሰራልኛል? እኔ አልስለውም እንደ ቤቴ ቁጭ ብዬ በወረቀት የሰውየው ሲማረኝ። ስለዚህ ያን ፓወር እንዳያጡ አሁንም ኪዮስ እየፈጠሩ ነው። አሁን ደግሞ እንደሚመስለኝ በላይ ከዚህ የአሜሪካንም የሚደረገው ጥረት እኮ ለከረንሲ የሚደረግ ጦርነት ነው። አሁን ለምሳሌ የአሜሪካን ራሱ የቬንዙዌላን ለመያዝ የሚደረገው ጥረት ያ ማለት ፔትሮ ዶላር ከረንሲው እንዳይወርድ ነው። ያ ማለት ዶላር እና ነዳጅ ከረንሲው እኩል እንዲሆን ነው። እሺ አሁን ለምሳሌ ወረቀቱ ሊቀር ነው ማለት ነው። አሁን ቬንዙዌላ ወደነ ቻይና ወደ አሊያንሶቿ ማለት ነው ወደ ቻይና፣ ራሽያ፣ ኢራን ልትሰጥ ከሆነ እነዚህ ማዕድኖችም አሏት። እንግዲህ ቬንዙዌላ በጣም ብዙ ማዕድናት አሏት ያልተነገሩ። አሁን እነዛ ሁሉ በዶላር የነበረው ሊቀር ነው ማለት ነው። ወይ ደግሞ በብሪክስ ከረንሲ ሊሆን ነው ማለት ነው ወደፊት። ያንን እንትን ለመቆጣጠር ግዴታ ምንድን ነው የሚያደርጉት? ቬንዙዌላን አውርዶ ሰውየውን መጮች አድርጎ አገሪቷን ያዝ። ሚንስ በቃ አየህ ሁሌም አለ ማለት ነው። ይሄ መልቲ እንትን እንዳይፈጠር ወይ ደግሞ አንዱ ለዚህ እኮ ነው በላይ አሁን አሸናፊዎቹ ማሞገስ ነው የሚሆነው። ገብቷል? እኔ ብዙ ጊዜ አሁን ኢሮፓ ህብረት ላይ ሂደው እነዚህ ሰላማዊ ሰልፍ እንደሚወጡ ሰዎች ጅል የሚመስለኝ ሰው የለም ለኔ። እንዴት ታስበው እኔ በላይ እኔ መጥቼ ቤትህን አፍርሼው ቤት ያለውን ንብረትን ዘርፌክ ወስጄው ለኔ መተህ ታለቅሳለህ? ኖ ኤቭሪ አፍሪካ ኮንቲነንት ውስጥ ያለ በሙሉ ከኤኤስ ይሄ ከነ እንትና ጋር ከአሊያንስ ነው መሆን ያለበት። ይሄ ሳሃሪን ሪጅን የሚባሉት ጋር አዲስ የተመሰረቱት የሶስቱ ሀገር ከነሱ ጋር ኦር አሊያንስ መሆን ያለበት ኦር ደግሞ የነሱን ኮቴ ነው መከተል ያለበት። ዛት ሚንስ ሚነራልን ኮንትሮል አድርገህ 30 ሳንቲም ምናምን የሚሸጠው ነው እኮ በዶላር በሳንቲም ቤት የሚወስዱት እኮ ነው በኪሎ። አሁን እነዚህ አሊያንስ ወይ ደግሞ ሚነራሉን ኮንትሮል ያደረጉት ሀገራት በብዙ ሺህ ዶላር እየሸጡ ያሉት ሚነራሉ በትክክል ሱዳን ሀገራቸውን አንደኛ ከዴፕት አወጡ። አሁን ለምሳሌ ቡርኪና ፋሶ የአፍሪካ የመጨረሻው ድሃ የነበረች ሀገር ይሄው የህፃን ልጅ ነው እንግዲህ ይዞ ኦልሞስት ዜሮ ያደረገችው። ዛት ሚንስ ሰሞኑን ታስታውስ ከሆነ ናይጄሪያን ለመምታት የሙስሊም እንትኖችን ለመምታት ብሎ ትራምፕ እዛ አካባቢ እንግዲህ የማሊ ድንበር ላይ ነው የተተኮሰው። የማሊና የናይጄሪያ በሁለቱ መሀል ያለ ድንበር ሀገር ነች። ማን አለ ተብሎ አይሲሶች ክርስቲያኖች ጨዋታው የሰውን አይምሮ ወደዚህ ለማዞር በነማን አድቮኬት ተደረገ? በነ ሃውስ ኒግሮ እንደምትላቸው በነ ኒኪ ሚናጅ በጣም በትክክለኛ
እሷ ናት አንደኛ። እና እነ ኒኪ ሚናጅ ምናምን ለክርስቲያኖች የተደረገው እንትን ምናምን በዛኑ ቀን እኮ ማለት ነው በጣም የሚያስቅ እዛው ናይጄሪያ ያለው እዛው ከተማ እዛው ክልል ላይ ያለች መስጊድ ተቃጥሏል። በጣም በሚያስቅ ሁኔታ ከዛው ከተማ ጎን ያለ እዛው ናይጄሪያ ውስጥ እና እነሱ ያሉት እንግዲህ አባሎቹ ያሉት እዛ ከሌላ እንትን ላይ መስጊድ እያቃጠሉ ነው። እነዚህ ቴስት ለማድረግ ማሊን ቴስት ለማድረግ የሶስቱን ሀገራት እንግዲህ መግቢያ ቀዳዳ እያበጁ ማለት ነው። ቴሮሪስቶቹ እዚህ ነው ያሉት። ገባ? ቴሮሪስቶቹ እዛ ካሉ ክርስቲያን ሀገር እየተጠቃ ነውና ክርስቲያኖች እየተጠቁ ነውና ሶስቱን ሀገር አሊያንስ የተጠሩትን ሀገራት ያ ልክ እንደ እንትና ለመሰባበር ቬንዙዌላ መንግስት በመቱ ታይም ኢብራሂም ትራኦሬን ለመፈንቀል ሙከራ ተደርጎ ነበር። እንግዲህ አሁን መንግስት በስነ ስርዓት ስንመጣው አሁን ወሬው ራሱ ፓተርኑን ያዘ። ለምን መሰለህ? ይሄንማ እየሄደ ከመጣ አሁንም እነዚህ ሰዎች ፕሪፔር እያደረጉ ነው። ደግሞ ፕሪፔር የሚያደርጉት አለብን። ቀደም እኮ ያልኩህ እኮ እሱ ነው እኮ ኢዝናር አባውት መሪዎቹ ምናምን አይደለም። አፍሪካ ህብረት እስከዛሬ በሚሰራ በሃውስ ኒግሮቹ ናቸው። ምን አኮምፕሊሽ አደረገ እስከዛሬ? እኔ ሁሌ እላለሁ ትክክል፣ እኔ መስማማለሁ። እንደ አፍሪካ ህብረት በአፍሪካ እነዚህ ሶስት ሀገራቶች ቅድም ባልኩ ሚነራል ባካፕ አድርገው በወርቅ በምናምኑ ባንክ ሲስተም እንደዘረጉ ታውቃለህ። ሶስቱ ሀገሮች ትክክል መስርተዋል። እንግዲህ የትራምፕ አይን እየቀላ ያለው ይሄ ነው። እንግዲህ አዲስ ከረንሲ ፈጠርክ ማለት ሶስት ሀገሮችን የሚያገባያይ ድንበሩ ቀረ ማለት ነው። ትክክል። እንትኑንም አስቀርተውታል። ቪዛ አንድ ላይ መጠቀም የሚችሉት ቪዛ ይኸውልህ፣ አንድ ላይ መጠቀም የሚችሉት አንድ ላይ የሚሰራ በባርኮድ የሚሰራ ቪዛ ሰርቶ ሶስት ሀገሮች ማሊ፣ ኒጀርና ማንም ቡርኪና ፋሶ ኢብራሂም ትራኦሬ እና እንግዲህ መጀመሪያውን ነፃ ያመጣው እንዱ የዚችን ነፃነት አንድ ብሎ የጀመረው ይሄ ልጅ ነው። እንግዲህ ትራኦሬን የጀመረው እዛ እነዚህ ሁለቱም ጁንታ በሚል እንትን ገልብጣው ያዙ ሚሊታሪ እንትን ሆነው ማለት ነውና ቀደም እንዳልከው the first thing should be I think ኮንከር ለማድረግ ማለት ነው። አዎ ትክክል። ኮንከር ማድረግ ነበር እንደገና ሪኮንከር ወደ ጥንቱ ስልጣኔያችን ወደ ታላቁ ስልጣኔ አፍሪካ ለመመለስ ምንም አያስፈልጋትም። ቬንዙዌላ ምን አላት? አሁን እንግዲህ ቬንዙዌላ ምን ያነሳት ነገር ያጠራት ነገር ቬንዙዌላ ምን አላት? ምንም ሀብት ላይ ነው የቆመችው ቬንዙዌላ፣ ግን ደሃ ሀገር ነች። ኢራን ምን አላት? ያጠራት ምን አለ? ኢራን ምን አለ? ምንም የለም። ነዳጅ አላት። አንድ ሀገር ማንም ኢንተርፌር ካላደረጋ ዳሃቶ ነው። አብሶ አፍሪካ ትልቁ ነገር እኮ ይኸውልህ ሙሰኒ፣ ትልቁ ነገር ፓተርኑን ስታየው ለምሳሌ አሜሪካ ምናምን በጣም ሀብታም ነች ምናምን ኢንተለጀንት ናቸው ምናምን ኦኬ፣ ኢንተለጀንት ለማድረግ ሀብታም ለማድረግ አንድን ሀገር የሚያስፈልገው ግብአት እኮ ያላቸው ሀገሮች ነው እኮ በማዕቀብ እየተቃወሱና አሁን ለምሳሌ ሶስቱ ሀገር ነው ቀድመው አፍሪካ ውስጥ ማዕቀብ የተደረገባቸው። እኔ የውጭ ሰው ማዕቀብ ቢጥልባቸው እኮ አይገርመኝም እኮ። የትራምፕ እኮ ንቀት በላይ አንተን ሲደግፍ ምን እንደሆነ ልንገርህ። የትራምፕ ንቀት እኮ አሁን የዓለም ዋንጫ ተዘጋጀለ ሀገሩ ላይ ሴኔጋልንና የኮትዲቫርን እና የምንድን ነበር ሌላ የኢራንን እና የአንድ ሀገርን ጨምሮ ቪዛ ከለከለ። ደጋፊ መቶ ደርሰዋል። ያ ቪዛ የተከለከሉ ሀገሮች መቶ ምናምን ደርሰዋል። እና ማን ነው ቪዲዮ የሚያይላቸው? አሁን እነዚህ አሁን ኳሱ ካለ ህዝብ ምንድነው? ዝም ብሎ ተራ ነገር እኮ ነው። የኮሮና ሰዓት ኳስ አይታል። እኔ ኳስ መች እንዳስጠላኝ ታውቃለህ? አሁን ማየት ጀመርኩ እንጂ የኮሮና ሰዓት ኳስ ተለው። why because ኳስ ሜዳ ምንም ቅሪላው ሲሰማ ድቡ ሲል ሰው የለም። ስፒከር ላይ ከፍተው ምናምን ካለ ደጋፊ ባዶ እኮ ነው።
ለካስ አፍሪካ የሚያስፈልጋት ኮሚኒኬሽን እና ኮኔክሽን ነው። ለካስ የሚያስፈልገን ሰው ለመሆን ለመቆም ገብቶሃል። ምን ኢነርጂው ደስ ስለሚል አብረን ምናምን ነገር ስንደግፍ ያለው ሙድ እዛ ጋር ቫይቡ ሰው ሲጥራር ቋም ሲደግፍ ሲጮህ ስሜታዊ ሲሆን ገብቶሃል። በዛ ሁሉ ኬዎስ ውስጥ ግን በቃ የሆነ ደስታን ይዘህ ትወጣለህ። ዩሲ ገብቶሃል አይደል? ምን እና ኢቭን እግር ኳስ ፖለቲካን ታሳያለች ያለውን ሙቭመንት ሉካምፕ ደግሞ እነዚህ ሉካምፕ የባርሴሎና እና ጌታፌ የአፍኮን አሁን ጨዋታ ላይ የአልጄሪያ እና የኮት ዲቯር የሙሉምባን እንትን ሉሙምባን ስንት ሰዓታት ሙሉ ምናምን ነገር የእሱን ልጅ እንትን ሲያደርግ ከዛስ እሱ ላይ የደረሰበት ዘረኝነት በአልጄሪያዎች ከዛስ ናይጄሪያ ደግሞ ሲበቀሉልን ሁለተኛውን ጎል አግብቶ ልክ እንደ ሉሙምባ ሐውልት ሲቆም ተጫዋቹ ከዛስ ጥቁር ስለሆነ የኛውም ደግሞ ኢቨን ዳኛው ራሱ ተሰምቶት አልጨበጠም ሲራቸው አልጄሪያዎችን ራሱ እኮ ትናንትና ነው ካልተሳሳትኩ የሆነ ሀገር ላይ ሌላ የፕሪሚየር ሊግ ጣሊያን ሴሪያ ምናምን እንደሆነ አላውቅም እንትን አድርጎ ነበረ እንደዚህ አግብቶ እንደዚህ ቆሟል። አንድ ዋይት ብላክ የሆነ ሰው ማለት ነው እንደዚህ ቆሟል። ኤቭሪ ፐርሰን ትሬንድ ነው። አሁን የአሾ ስፒድ ሰዎች ይጠይቃሉ ምን የሚፈጥርልን ይመስላል? ለምን አፍሪካ የሚሆን ለኢትዮጵያ ምናምን መጣ ቀረ ምናምን it's all about culture ስለማንነታችን ነው። ገባ? እነሱ እንደናቁን አይነት ሰዎች አይደለንም ማለት ቀደምም እንዳልኩ ነው። ፖለቲካ የራሱ ጉዳይ ነው። ግን አፍሪካ ኮንቲነንቱ አሁንም ተንቆ መቅረት አለበት ሀብት ላይ ተኝቶ። በጣም የሚያሳዝነው ምን መሰለህ በላያ እንትና ሀብትን መጥቶ የሚቦጠቡጠው ሰውዬ ነው ወረቀት ሰጥቶክ ሚንቅክ ገብቷል። እንትና የሳውዝ አፍሪካዊ ሙሉምባ ማን ነበረ? ማሊባ ነው ካልተሳሳትኩ። እሱ ሰውዬን መቼም አውርተው ሰምተዋል አይደለ? ሁሌ ይሉናል አለ ብላክ አሜሪካ ይሏቸዋል፣ አፍሪካ አሜሪካ ይላቸዋል። ዚያናት አፍሪካ ምናምን ይላል። እኛን አይደሉም እነዛ ብላክ ስለሆኑ እኛን እንትን አታርጉ ነገር ነው የሚላቸው። ገባ አይደል? የኔ ፖይንት የሱ ፖይንት ምን መሰለ? አፍሪካ መጀመሪያ የተገዛችው በምን መሰለ በላያ? ይኸውልህ ምን ይላል መሰለ? እንደውም ትዝ ካለ የታንዙ መጽሐፍ ላይ የአርት ኦፍ ዋር ላይ ትዝ ካለ ከትንሽ ወታደር ኑሮት ምርጥ መሪ ካለውና ብዙ ወታደር ኑሮት ሌባ መሪ የማይረባ መሪ ካለው ትንሽ ወታደር ያለው ያሸንፋል በየትኛውም ጦርነት ይላል አይደለ? ለምን መሰለ? የሚመራህ እንትን ነው። እነሱ አሁን እየተጫወቱብን ያለው እነዚህ ጅቡ አሁን ለምሳሌ አስበው የኮዲቨር ነው 95 ዓመቱ ነው በላያ እስቲል ይመራል። አስቡ የሆነ ሰዓት እኮ ሙሴቬኒም እኮ 80 ምናምን ዓመቱ ነው። ለ40 ዓመት መርቷል። እኔ አሁን ማለት ማን ይምራን እኮ ምንም እኮ እኔ አሁን ለምሳሌ ኢብራሂም ትራኦሬ ሙሉ ኮንቲነንቷን ቢመራት እኔ ደስ ነው የሚለኝ። ምክንያቱም ለምን እንደሆነ ታውቃለህ? ማለት ልልህ የፈለኩት ምንድነው መሰለህ ስለ መሪዎቹ ምናምን ሳይሆን why don't we build trust ወይ ደግሞ በአፍሪካዊነት መኩራት ስትጀምር ትረስት ማድረግ ትጀምራለህ። ለምሳሌ እነዚህ ሶስቱ ሀገራቶች የዩዝ አፍሪካ ህብረት ላይ ዩዝ የሚባሉ አሉ። ወጣቶቹ ብቻ የሚያሳትፍ እነዚህ ሽማግሌዎቹ ምናምን የሌሉበት ወጣቶቹ ብቻ ታውቃለህ። ዘሞስት ዩዝድ የሆነ ማለት ዩዝ የሆነ ኮንቲነንት ካለ እኛ ነን አፍሪካኖች ነን እና በጣም ትንሽ ልጆች ነን በእድሜ ማለት ነው። ወጣት ነን 70% ካልተሳሳትኩ እንደዛ አካባቢ እና ምን እንዳሉ ተቀል ወጣቶች አሉ እንደ ፓን አፍሪካ ነገር ፓን አፍሪካኒዝም ነው ወጣቶች አሉ እና የነሱ የሚያነሱትን ሐሳብ ከሰማቸው አዲስ ትውልድ አለ። ገባ? የሆነ ነገር የገባውና የሰለቸው ይሄን ነገር መቀየር የሚፈልግ የሆነ ቆንጆ አዲስ ትውልድ አለ። አስተሳሰብ ያ አስተሳሰብ እነዛ የጃጁትን አንደኛ ምን መሰለ
የሆነ እኔ ከጀመርኩት አንተን በጥፊው ከቀጠልከው ታውቃለህ አያልቅም። አንዳችን የሆነ ሳካ እኔም እናንተን ማቆም አለብን የሆነ ፖይንት ላይ የለበዛ ጥፊ ይበጥላል እስከ መጨረሻ ሲስተም ቢልድ ማድረግ አዲስ ለአፍሪካ ሪፕሬዘንት የሚያደርግ እኛ ኑሯችንን መምሰል የሚችል ሲስተም ቢልድ ማድረግ ይቻላል። ውሊድስ ኦር ኖት ምናምን ነገር አፍሪካ እኮ በጥንት እኮ ካለ እኮ በሽምግልና የምትተዳደር እኮ አህጉር እኮ ነበረች። ህዝቦች ነበሩ። ያ እርግማን ብቻ ፍራቻ እስር ቤትንና ጥይትን ፍራቻ ሳይሆን እርግማን ብቻ ፍራቻ ስርዓታቸውን ይዘው መኖር የሚችሉ ለዚህ ነው እኔም በላይ መስማማው። መጀመሪያ ምን እንደምንባባል ታውቃለህ? እንነሳና ይህን ታሪኩን ሂስትሪ ማለት ናፖሊዮን ራሱ ብሏል አይደለም? ትዝ ካለ ሂስትሪ ምንድነው? ሂስትሪ ማለት እኮ አንድ ሰው የጻፈው የልብ ወለድ ነው፣ አሸናፊ የጻፈው ልብ ወለድ ነው የሚለው። ገባህ አይደል? ልብ ወለዱን ገባህ አይደል? ግን ያ ጥፊ የሆነ ሰዓት መቆም አለበት አይደል? እዚህ ደርሷል። ያ ጥፊ ግን መቆም አለበት አይደለም? ሁላችንም ጎረቤትን ጀምርና ለምሳሌ እኛ ከሱዳን እኛ ከኤርትራ እንዲህ ያደረግን ገባህ አይደል? ጥፊው መቆም አለበት። አንቺ ኩስታ መተሽኛል አንቺን ሲቅናም ተንቶና ይቅርታ እንጀምራለን። ገባህ አይደል? የሆነ አካውንታቢሊቲ ተጠያቂነትን ጀምርና ይቅርታ መጠየቅ ሁለቱም ገባህ አይደል? ይሄ ሽንፈት አይደለም። ለምን ኔክስት ልክ የጅቡ ታሪክ ትዝ ይላል በላያ ልጁ ነን ስንማር ካስታውስክ ማለት ነው። ውሾች ተጣሉና እኩል መካፈል አቅቷቸው ወደ ጅቡ ሄዱ። እዛ ላይ ያካፍላቸው ይሄን ሲገምጥ ያነሰ ሲል ይሄን ሲገምጥ ሁሉንም ጨረሰው አይደለ? እኛ ወደ ጅቦቹ መሄድ የለብንም። ራሳችንን የራሳችን ስጋ አለን አይደል? ስጋውን ያዘው ታነባባል ከዛ ኮሚኒኬት ከዛ እነሱና ባውንደሪዋ ይኸውልህ ባውንደሪዋ አለች አይደለ? አሁን ለምሳሌ ሳሃሪን ሪጅን ባውንደሪውን ብሬክ ለማድረግ ቡርኪና ፋሶ፣ ማሊ፣ ኒጀር ባውንደሪውን አያስቀሩት። ዳት ሚንስ ሶስቱ ሀገራቶች አሊያንስ ሆኑ፣ ባውንደሪውን አስቀሩት፣ ኮሚኒኬሽን ጀመሩ። ዳት ሚንስ ፓተርኑ ሰበሩት ማለት ነው። ኮሚኒኬሽን እናንተ መነጋገር ጀመርን ማለት እድሜ ልክ ተቆራርፈን ጀርባ ለጀርባ ተሰጣተን የነበር ነው። አንገባ እንደ አውሬ። አሁን ለምሳሌ ከዚህ አውሮፓ ብትሄድ እኮ ይቀላል ኬንያ ከመሄድ ገባ። አሁን እሷን ባውንደሪ ሰበርናት ማለት መነጋገር ቻልን ማለት ቀጣይ እኔ እናንተን የሚያግባባንን ሲስተም ቢውልድ ማድረግ እንችላለን። ኔክስት ደግሞ እኔ እናንተን የሚያስተዳድረንን ሲስተም እንሰራለን። ኔክስት ደግሞ ፋይናንሻል የሚያሳድገንን ገንዘብ ከረንሲ ምናምን ሂስትሪ የሚጽፉብን ኤቭሪ ቪዲዮ በላያ ትክክል ኤቭሪ ቪዲዮ ጽፎ ያዙት እኮ እንደዛ ነው ታውቃለህ። በድሮ እኮ ነው የሚቀርጹን ታውቃለህ። እኔ አንተን ስገልህ ለልጅ ሊያስቀምጡለት በድሮ ባላበት ስለምትል ከዛ ያ ልጅ የኔ ጊዜ ቪዲዮን ያሳዩታል። መጀመሪያው ቁታላ የሆነ ሰዓት መታረቅ እነሱን ያጣላቸዋል። ለዚህ እኮ ጎረቤት መጥፎ ጎረቤት ምን እንደሚያደርግ ታውቃለህ? ከጎረቤት ያጣላሃል። ለምን እዛ ሰፈር መጥፎ ተደርገ እንድትሳል ያደርጋል። ገባህ አይደል? ምን ስለዚህ ጎረቤቶች አንተ ያንተን ፐርስፔክቲቭ ያንተን እይታያዩ መጥፎ ነው። አንተን ሳያውቁ ገና ለገና ይጠሉሃል። ምንድነው ማለ ምን አውሬነ ሰውነ ወር እንዴት ነው የምታስበው? ስለነሱ ምን ታስባለህ? ውስጥ ምን አለ? በሆደ ስለነሱ ምን ታውቃለህ? ያንን ሳያውቁ ይጠሉሃል። ከሌላ ያ መጽሐፍ ደግሞ እኔ ደግሞ ማስረጃ ይዤ ልክ አሁን ለምሳሌ ስናወራ እኔ እናንተ እኮ ጥንብነክ ይቅርታ ለወርዱን ወይ ደግሞ ሰድበኸኛል በለ ስትሰድበኝ ያቺን ሪከርድ ይዤ ይኸው ሁላችሁንም የሰደባችሁን እንደማለት እኮ ነው። እነሱ ያዝብን ማስረጃ ገባ አይደል? ያ ሂስትሪ የሆነ ሰዓት መቆም አለበት። ገባ አይደል? ያ ሁሉ የሆነው የሆነ ሰዓት አንዱ በቃይ ማለት አለበት። ለምን? ለልጁ ሲል ለሚቀጥለው ትውልድ ሲል ለራሱ ሲል ገባ። ያለፈው ትውልድ አይመጣም። የሚቀጥለው ትውልድ ግን በእነዚህ የልጅ ልጆቻቸው ተንኮል እኛ መቀጠል የለብንም። መጣላታችን ምን ጥቅም እናገኛለን? ገባ አይደል? ምን 1000 የማይሞሉ ሃውስ ኒግሮች ናቸው ቢሊዮነር የሚሆኑብን አይናችን ላይ አይደለ? ነገ ተነስቶም ባናውቀው ሰውዬ ቢሊዮነር ይሆናል። ሃውስ ኒግሮ ነው እዛ አጨብጭቧል፣ አቃጥሯል፣ ይሰጣል ቢሊዮን ብር ያንተ ብር ተሰብስቦ እኔና አንተ እኮ አንድ ብር ተሰብስበው ለሷ አንድ ቢሊዮን ይሰጣል። የነበረበት ዌልዝ በአንዱ
ሁሉንም አባልቶ ጨዋታውን ወደዛ ፎከሳችንን እዛ ጋር ጸቡ ላይ ስናደርግ እሱ ከጀርባ ይዞ ይሄዳል። ፈረንሳይ ስትጠቀምብን እንደነበረው በሶስቱ አሊያንስ ሀገራቶች ውስጥ ቅድም አሁን የጠራውን ቡርኪና ፋሶ ምናምን ኒጀርና ማሊ እድሜ ልካቸውን ሲበጣበጡ ፎከሳቸው እዛ ጋር ሲሆን ከጀርባ ግን ዩራኒየም ሆነ ሷ እንግዲህ አሁን ፈረንሳይ ማለት ሶስተኛ አራተኛ በኒውክሌር ፓወር እስከዛሬ ወሰደችው በፕሌንና በእንግዲህ አስበው እና አሁን ደግሞ ጭራሽ ደግሞ ከጀርባ ደግሞ የምትይዛቸው ስንት አሉ እና ፈረንሳይ አፍሪካ የምትወጣበት መንገድማ እንደነ ኢብራሂም ትራውሬ እንደነ ኒጀሮቹ እንደነ እንትን ማሊ እንደተካካደ መጀመሪያ ተስማሙ ባህ አይደለ ጎረቤቶቹ ታንዛኒያ ከሳውዝ አፍሪካ ጋር መጣላቷ ምን ጥቅም አለው? እኔ ከኤርትራ ጋር መባላት ምን ጥቅም አለው ለኔ? ናይጄሪያ ሰሞኑን ምን ሀገር ዚምባብዌ ነው ምንድነው መፈንቅለ መንግስት ሞክሮ አንድ ወጣት ልጅ ናይጄሪያ ሂዳ ሰፖርት አየር ኃይል የናይጄሪያ ሂዶ ልጁን አላስጣሉትም እንዴ? አስተባባል ማለት በቃ ማን ነው የላካቸው? የናይጄሪያን ማናይጄሪያን ልጅ ነው ኮንትሮልስ ናይጄሪያ ፈረንሳይ ነች። ኦፍ ኮርስ ወዲያው ደውሎ እዚህ ሀገር መፈንቅለ መንግስት ሊካሄድ ነው እና ተቆጣጣሪው አሉ በአየር ኃይል እንዲታረጽ ናይጄሪያ ሶስተኛ አሊያንስ ሀገር ልትፈጠር ነበረ ከሳሃሪን ሪጅን ኤኢኤስ የሚባሉት አራተኛ ሀገር አሊያንስ ልትፈጠር ነበረ። እሱን ማን አከሸፈ? የናይጄሪያው መንግስት ማለት ነው። የአፍሪካ ህብረት በላያ የአፍሪካ ህብረትን የመሰለ ካንሰር እኔ አፍሪካ ውስጥ ያለም አይመስለኝም። ልክ እንደ ካፍ ነው፣ በጣም ካንሰር ነው። ኤቭሪ ጦርነትን አይተህ ከሆነ ከጀርባ አለበት ተከፍሎት የሚያስጀምረው እሱ ነው። በቃ መንገድ የአፍሪካ ህብረት ነው። ጦርነት ታዲያ ሁሉ በጀት ወዴት ይሄዳል? መንገድ አልሰሩ፣ ውሃ አልሰሩ፣ ሆስፒታል አልሰሩ፣ ምን አልሰሩ። የሰው ልጅ ላይ ተጽዕኖ የሚጠቅም ነገር ካልሰሩ መጥፊያችንን መስራትማ ግዴታቸው ነው። ምክንያቱም አፍሪካ ህብረት የሚሰሩት በሌላው ስለሆኑ አፍሪካ ህብረት ውስጥ አሁን የአውሮፓ ምናምኖች ነጮች ምናምን ምን ያደርጋሉ? አሁን እዛ ጋር ታዛቢ ሆነው ቁጭ የሚሉት ዊርድ ነው። እሺ እኛ ውስጥ አሉ ብለን ያዛቸው፣ ግን እስራኤሎች የሚያስቀኝ እሱ ነው። ምን እኮ ፊት ለፊት ግስጥ ብለው እኮ እየተጨቃጨቁ ነው። ጥያቄው ዩሮፖችና ዌስተርኖቹ ምን ያረጋሉ? አፍሪካ ህብረት ስብሰባ ያስቁኛል። እኔ በቃ ሳያቸው ራሱ ደቅ አድርገው ጆሯቸው ላይ ቪአይፒ ቦታ ላይ ከላይ ፎቁ ላይ ቁጭ ታዛቢ ሆነው ምን ምርጫ አይደለ ያዙት? ምን አገባቸው? ለምንድን ነው የሚታዘቡለት? ሲጀመር ፓርቲዎቻችንን ኮንትሮል የሚያደርጉት እነሱ ናቸው። ገባ ዘፈርስት እንዲያደርጉት እኮ እነዚህ ሶስቱ ሀገሮች አሊያንስ ፎርም ሲያደርጉ እኮ ከእንትን አገለሏቸው ከአፍሪካ ህብረት። ከዛ ደግሞ ይሄ የንግድ ቀጠና ትስስር ደግሞ የሚባል አይደል አፍሪካ የሚገናኙበት ጠፋብኝ ስሙ። ከሱም አገለሏቸው ስለዚህ ሜቢ ሪጅን ቼንጅ ለማድረግ ማለት ሌላ ፓፔት ሊሾም ሲፈለግ ማለት ነው አፍሪካ ውስጥ ምናምን ይረዳል የአፍሪካ ህብረት በጣም ነገር። እኔ ሌላ ነገር ዲፔንድ ማድረግ ካለበት የአፍሪካ ህብረት መጠየቅ ካለበት እና ሌላው እሺ ተደብቋል ከአይናችን ውጪ ነው እንበልና በጣም መጠየቅ ያለበት አሁንም አክቲቭሊ መጠየቅ ያለበት ብዬ ማስበው ምን ታውቃለህ? ኮንጎ እንደዚህ ስትሆን ምን አባቱ እየሰራ ነው? በቃ መጠየቅ ካለበት ኮንጎ ፊል እንደዚህ ስትሆን ምን ሱዳን እንደዚህ ስትሆን ምን አባቱ እየሰራ በዩናይትድ አረብ ኤሚሬትስ እየተረዳች ህዝቦቿ ሲጨፈጨፍ ምን እየሰራ ነው? በቃ ሱዳን በዩናይትድ አረብ ኤሚሬትስ ጥይት አቀባይነት በትክክል ዱባይና ዩናይትድ አረብ ኤሚሬት ከዓለማችን ትልቁ የጎልድ ክምችት ያለበት ሀገር ነው። በትክክል
ይሄኛውን ጠይቅ እኔ ያስፈልገናል። ህብረት በላይ አፍሪካ በመጀመሪያ መፍረስ ያለበት ቦታ ቢኖር እንትን ዓለም ላይ እንትን አፍሪካ ውስጥ የአፍሪካ ህብረት ነው። እራሳችን ሽማግሌዎቻችን ቢያስተዳድሩን የተሻለ ይመሩናል። ተው ቢሉን በእውነተኛ እንተዋለን። እኔ ልንገርህ እኛ ምን ያህል ክብር እንዳለን ልንገርህ። እኔ ሶማሌ ውስጥ ነው ካልተሳሳትኩ አንድ ሽማግሌ ሲያወራ ሰምቻለሁና ታክሲ ውስጥ እየሄድን ሴቷ ወደ እንትን ትነሳለች ለአንድ አሮጊት ነው ለሽማግሌ ሰውዬ ስትነሳኝና እኔ ሶማሌ ውስጥ አለ የሴት ልጅ እንዴት እንደሚከበር ታውቃላችሁ? ሽማግሌው ነው ለሴቷ የሚነሳው አለ። ገባህ አይደል? ታክሲ ውስጥ ራሱ ወለ ወጣቱ ይቻላል ምን ያህል ክብር እንዳለን አየሁ። በማህበረሰባችን የትም ቦታ ብትሄድ ስርዓት አለን። ሙሰኒ ስርዓቱ የጠፋው መቼ እንደሆነ ታውቃለህ? ህገ መንግስት ብለን የዌስተርኑን ህገ መንግስት ቀርጸን ያመጣን ጊዜ ነው ስርዓታችን የጠፋው። ገብቶሃል? ይሄ ምቀኝነቱንና የበላይነቱን ኮንትሮል መረቅጦ መያዙን ያስተማረን የነጮቹ። ምክንያቱም ከኛ ባህል ጋር መሄድ ህግ አይደለም ሲስተሙ። ህገ መንግስት ማለት ሲስተም ነው። ሲስተም ገቨርን የሚያደርገን ሲስተም ነው። ሀገሪቷ እንዴት መተዳደር እንዳለባት የሚያሳይ ሲስተም ነው። አንተ እንደምትለው ትክክል ነገር አለ። ምን መሰለ መጀመሪያ አፍሪካኖችን የያዙን በዚህ በህገ መንግስት ሳይሆን በሰማያዊ ህገ መንግስት ብሎ በሰሩልን ሃይማኖት ነው። ከባድ እንትን ሊሆን ይችላል ማለት ለመቀበል ለሰው ልጅ ሊከብዶ ይችላል የሚያምነው ነገር ስለሆነ። ግን አይተህ ከሆነ እኛን በባርነት ከመገዛት አስተሳስበው የትኛውም በዛ ዘመን የመጀመሪያው ባሪያ ይዛ ሄደችው መርከብ ጂሰስ ክራይስት ነበር የምትባለው። አሁን ልጅ ለቅርስ አለች ስቲል። ገባህ አይደል? የፈለኩት አምላክህ እንዴት እንደዚህ ነገር ያሰራባል? ይሄ በጣም ከባድ ነገር ነው። ሲቀጥል ደግሞ እያንዳንዱ እኛን ሊገዛ የመጣ እያንዳንዱ ከሮም ካቶሊክ ቸርቾች ከክርስትና እንትኖች ተሰብኮ ቅዱሱ ጦርነት ተብሎ ነው የተላኩት እኛን ለመጨፍጨፍ እኛን ለመብላት። ገባህ አይደል? ግን እኛ ምን አደረጉ መሰለ በጦር አስገቡና ማረኩን። አሁን በሰላም እኛ አይተህ ከሆነ የትኛውም አፍሪካ ሀገር እኛ በድህነት ትምህርት ቤታችን ድህነት ውስጥ ነው፣ ኢንፍራስትራክቸራችን የሞተ ነው፣ ሕክምናችን የሞተ ነው። ቸርቻችን ግን በዳይመንድ ነው የሚሰራው። ይሄ የሁላችንም ነው። እኛ ልንገር ጉሊት እንሸጣለን፣ 1 ብር እንሰራለን፣ በቀን 80 ሳንቲም ለቸርቻችን እንሰጣለን። ወይ ደግሞ ከሰለጠንክ ወርቅንና ሚነራልን አሳልፈህ አትሰጥማ። ነዳጅን አሳልፈህ አትሰጥም ከሰለጠንክ። ስለዚህ እንድሰለጥን አይፈለግም። አይምሮ ነፃ እንዲወጣ አይፈለግም። አይምሮ ነፃ ከወጣ መጠየቅ ትጀምራለህ። ጥያቄ ፍርድ አይፈለግም። እሺ ብሎ የሚገዛ እንጂ እነዚህ ሲስተሞች ቢውልድ የተደረጉልን ከውጪ ዌስተርናይዝ በሆነ ሲስተም ነው የተቀረጸው። የኛን ባህል ያማከረ አይደለም፣ ያማከለም አይደለም። የባህሉ ባለቤቶችን ያማከረ ህግ አይደለም ያለን። ያን ማንም ያማከረን የለም ማለት ነው። ስርዓቱ ሲያመጣ በቃ አንድ መለጣ ያመሪ ይሄንን ህግ ተቀበል ተባለ፣ ትሪቲ ተስማሙ ምናምን በቃ እነሱ በቀረጹልን ህግ ነው እየተመራን ያለነው። አንድ እሱ፣ ሁለት ደግሞ ትምህርቱ ካሪኩለም የሚቀረጸው ከውጭ ነው። እንግዲህ አሁን ዌስተርን ህዝብ ነው ስለኛ ታሪክ ብሎ ተጨንቆ ሂስትሪ መጽሐፍ ጽፎ ለሚልክልን የፈለገ አጀንዳ ከሌለ በቀር ይሄ በደንብ ነው የሚያስቅ። ትክክል ነው እኮ ለኛ ተጨንቆ አሰብከው የሆነ ነገር ሂስትሪ እንድትማር ሲያደርግ ምን እንደሆነ ሰምታል። አንድ ጓደኛዬ ነበርና እዛ ሄደና ስለ እንትን አወራ አለክ አሎ ስለ እንትን አወራ በላያ ስለምን እንዳወራ ታውቃለህ? ስለ የሆነ የት መሰለ ውጭ ነው ሄዶ ከዛ ስለ እንትን ታሪክ ታውቃለህ ምናምን ሲለው አውቅም እሱ ዩሮፕ ውስጥ ነበረ። ስፔሲፊክ የሆነ ቦታውን ስለረሳሁት ነው ማለት ነገር። ከዛ እየሳቀ ሲነግረኝ ነበርና ነገርኩት አለ። ጥንቅቅ አድርጌ ነገርኩት አለ። የሁለተኛው ጦርነት አንደኛው ጦርነት ምናምን
ይሄን ትማራላችሁ አለኝ አለ። አዎ አልኩት አለ። ምን ይሰራላችኋል አለኝ። እውነቱን አላውቀውም አለ። ምን ይሰራላችኋል? ለምንድን ነው የምትማሩት አለኝ አለ። ህይወታችሁ ላይ ምን የሚቀየው ነገር አለ? ስራ ፈታችሁ እንዴ አለኝ አለ። እና ስለ እንትን ታሪክ አሁን እኔ ቁጭ ብዬ ስለ ናፖሊዮን ታሪክ መማሪ ለእኔ ጥቅሙ ምንድን ነው? እነሱን እንድንፈራቸው ነዋ። ከነሱ በላይ ፈጣሪ ስለሌለ ነዋ። ገብቶሃል እምልህ? አሁን ክሪኤቲቭ አድርገን የምናያቸው እነሱን ነው። አምብል አድርገን የምናያቸው እነሱን ነው። አዋቂ አድርገን የምናያቸው እነሱን ነው። you see everything እነሱ አሁን ለምሳሌ ሳይንቲስት ሆነው ምናምን ነገር የሳይንስና ጥራት ምርምሩ ምናምን በሽታ መጣ ሲሉን የምናምነው እነሱን ነው። በሽታ ኪውር አገኘ ሲባል የምናምነው እነሱን ነው። you see አሁን ለምሳሌ ኮሮና ያው አላውቅም ግን ኮሮና ታይም ምናምን የሆነ የባህል መድኃኒት ተገኘ ሲባል ይስቃል ህዝቡ። ልክ ገደ ገብቷል ማለት ኮሮና የለም ስለምን ይተቀበላል እንጂ ማለት የራሳችንን ምን ያህል ራሳችንን ዲስከሬጅ እንዳደረገን ነው። በጣም የሆነ መድኃኒት አበሻው አገኘ ሲል ጥንቆላ ነው። እንግዲህ ከመጥፎ መጠጥም ከአረቄ የሚሆን እኔ አላውቅም። ከፈለገ ለምን አያገኝም? ገብቷል እያልኩ ያለሁት if it cures ገብቷል። እና 1 ሚሊዮን ሳይድ ኢፌክት ያለው መድኃኒት አምጥቶ FDA ሲሰጠን እናምነዋለን። ሳይድ ኢፌክት አለው ምናምን ኧረ በቴኮ ታመመ ሳይድ ኢፌክቱን ይላል። ሳይድ ኢፌክቱን ይላል። ኦቨርዶዝ አለው ነው እንጂ ደግሞ ወዲያው እቺ ፕሮፖጋንዳቸው ኦቨርዶዝ ነው። ምንም ነገር ከታረ ኦቨርዶዝ ነው የምትባለው። ማለት we can only build system ነው እያልኩ ያለሁት ገብቷል። ካልቸራችንን ባማከለ መንገድ አትሊስት እኮ ነው የምልህ ይሄ ዘወይ የምንኖርበትን ዘይቤ ያማከለ እኮ ነው። አሁን ይሄ ሪሊጅኑ ጋር ሳንደርስ ገብቷል። ካልቸራችንን ዘወይ የምንኖርበት ኮንቲነንቱን እንግዲህ ፀሐይንና ምንን ያማከለ መሆን የለበትም እንዴ? ካልቸራችን ህጋችን ገብቷል። ኦልሞስት እኮ ቀን አቆጣጠር አሁን ለምሳሌ ካልቸራችን ነው። የኛ ቀን የምንቆጥርበት መንገድ ካልቸራችን ነው። ይሄ ፊደሎቻችን ካልቸራችን ናቸው። ትክክል ገብቷል እያልኩ ያለው ቀን አቆጣጠራችን 30 ቀን ነው። በጣም ትክክል ለኛ። ለምን 30 ቀን ማለት በጣም እንደሚለው ወገብ ላይ ስለሆነ ያለ ነው። የምግብ ወገብ ላይ ስለሆነ ያለ ነው። ታይም ቫራይቲ የኛ ትንሽ ነው። ስለዚህ 30 ቀን በእነሱ ጊዜም ራሱ እኮ በእነሱ አሁን ለምሳሌ እምነቶቹ ይሄ አሁን በዲፕ ሰርች ካደረግከው እኮ እነ ኦክቶበር ዲሴምበር ምናምን አማልክቶች ነበሩ እና አንደኛው ስለሚያንስ አንደኛው የተሻለም ስለሆነ ነው የሚባል ነገር አለ። ላይክ የሆነ ኮንክሪት የሆነ ማስረጃ ስለሌለ አሁን እዚህ ጋር እኔ ደግሞ ከምን ጋር ነው መሰለህ አሁን ለምሳሌ ጂኦግራፊካል ሎኬሽናችን 30 ቀንን ያማከለ ነው። ዲኖና ወራሜን አሁን ለምሳሌ 30 ቀን ብትቆጥር ኤግዛክትሊ ሙላንዲንግ ላለው የሙን የጨረቃ ታይሙ ኤግዛክትሊ ይመጣል። ቀናችን አቆጣጠራችን ኤግዛክትሊ ነው ማለት ተከረኛ 365 ቀን ከሀፍ 366 ቀን የሚመጣበት ታይም አቆጣጠራችን ፒውር ነው። እሺ እንደነ ተከራፈን ምናምን ሄዶ ታይም የለም። ላይክ ለምሳሌ ዌስተርኑ ታይም አቆጣጠር ላይ ምንድነው ይሄ ሰዓት የሚሸርፉበት እንትን አለ። ምንድነው የሚሉት በእናትህ ስልክ ላይ ምናምን አለ። ይሄ ምንድነው በእናትህ የሆነች ብቻ አሁን ጠፋችብኝ ለጊዜው። ይሄ ሰዓት የሚሸርፉበት እንትን አለ። ያ ማለት አንዳንድ ጊዜ አይተህ ከሆነ እነሱ ዌስተርን እና ብቻ ሌላ ሎኬሽን ጂኦግራፊካል ሎኬሽን ላይ ያሉ ሀገራቶች አንዳንዴ early ይመሽባል። ገባህ? 12 ሰዓት ሳትቆጥር ይመጣል። ኦር ደግሞ 16 ሰዓት 18 ሰዓት ፀሐይ የሚሆንበት ታይም አለ።
እኛ ግን ፐርፌክት ነው አይታከና ኢኩዌተር ላይ ማለት ነው። ቀን አቆጣጠራችን ከሱ ጋር ከኢኩዌተር ጋር የሚሄድ ነው። ሰዓት አቆጣጠራችን ከኢኩዌተር ጋር የሚሄድ ነው። ይሄ ፊደላችን ምናምን የምንጠቀመው ከራሳችን ጋር የሚሄድ ነው እና የቱኑ ያህል ደግሞ ብዙ እኛን ያማከሉ ጥንታዊ ባህሎች አሉን። አይታችሁ እነዚህ ትልልቅ ሱዳኖች እና ኢትዮጵያ ውስጥ ብቻ ኢትዮጵያኖች ብቻ እንኳን ካየ በላያ በየክልሉ እምነቶች አሉት። ይሄ እንዳልከው በማህበረሰቡ እምነቱም አለው፣ ያኗኗር ስልትም አለው። እምነቱ ላይና አኗኗሩ ላይ ደግሞ ህግም አለው። ለምሳሌ አሁን በኦሮሚያ ክልል የተለመደ ነገዳ አለ ገባል። የገዳ ስርዓት ከህግም የተሻለ ነው። ገብቷላ። ፐርፌክትሊ ይቀጣል፣ ላጠፋ ይመልስላል፣ ቂም ውስጥ እንዳገባ ያደርጋል። ተረዳኛል። እኔ ታስሬ ወጥቼ አንተን ደፋለሁ። የገዳ ግን እዛው ከፍለኝ ነው ወጥቶልኝ ነው። ገብቷል። ቂም ጠቅላላ በአማራ ክልል የሽምግልና የሚባለው ነው። በጉራጌም ብትል በሁሉም በትግራይ ብትል ሽምግልና አለ። እያንዳንዱ ባህል አለው፣ እምነት አለው፣ ስርዓት አለው። እነዚህ ሁሉ እንትን ናቸው። ገብቷል አይደል? አሁን አይተህ ከሆነ እቺን እንደውም ነገር አስተውላት በላያ የአፍሪካ ኮንቲኔንት ማለት ነው። እንደኔ ምን እንደሚታየኝ ታውቃለህ? ሞር እንትን ናቸው፣ ወጣት እንትን ናቸው። ሽምግልና እንዴት መሰለ? ሽምግልና ስትደርስ እኛ በእድሜያችን እንሄዳለን። ህፃን ልጅ ስንሆን እንደ ህፃን፣ ወጣት ስንሆን እንደ ወጣት፣ ከዛ ሽምግልና ላይ ደግሞ ስንደርስ ሽማግሌ እንሆናለን። ታውቃለህ አይደል? መካሪ ነህ። የመተባበሩ መጠን ቅድም እንዳልከው ሲስተሙ ደግሞ ዩሮፖች ለምሳሌ ልክ አለ ትልቅ ሰው ሲገባ ኖር ብለህ ትነሳለህ። ትክክል። እንደዚህ ነው። የትኛውም ኢትዮጵያ ብቻ አፍሪካ ዘወል አፍሪካን እንደ ሽምግልና እንደ ትልቅ ሰው እንደ መከበር እና የሚገርምህ የሽምግልና አሁን ለምሳሌ ዝም ብለህ ስትሄድ ሽማግሌ ሰው እቃ ከያዘ የትኛውም እንትን አታስከፍለው። የምትሄድበት ቦታ ነበራት በሮጣ አድርሰህ ትመለሳለህ። ነገር ይሄ በየትኛው ባህል ነው? አፍሪካ ውስጥ እንደዚህ ነገር አለ። ኢሮፕና አሜሪካ የሰሩት ሲስተም ላይ ግን ወጣትነት ነው። ህፃኑ ገና 10 ዓመቱ እያለ ወጣትነት ነው የሚፈልገው። ሽማግሌው ወጣትነትን ነው የሚፈልገው። ወጣት ላይ ያየው ነገር አለ። ወጣቱ የሆነች ነገር አለች። አሁን ኢኳሊቲ እና ኢኩዊቲ የሚባል ነገር አለ። ኢኩዊቲ ትክክል፣ ሁሉንም አጭሩንም ረጅሙንም እኩል ለማድረግ ባላንሱን ልክ የውሃ ልክ እንደመጠበቅ ነው። ያ ማለት ለአንዱ አድቫንቴጅ የሰጠውን የሌላውን ዲስአድቫንቴጅ ማድረጊያ መሆን የለበትም። ያ ማለት ለአንዱ ስትሰጥ አድቫንቴጅ ለሌላኛው ደግሞ በሌላ ጎን ትሰጠዋለህ። that means አሁን ሽማግሌን ታከብር፣ ሽማግሌው ደግሞ የሚሰጥ ነገር አለ፣ እውቀት ይሰጣል። ወይ ደግሞ ወልዶሃል፣ አሳድጎሃል፣ ምርቃት ይሰጣል እና እዛ ጋር ባላንሱን ይጠብቃል። አንተ ኢነርጂው ስለሌለ ዩሲ ፈጣሪ ኢነርጂውን ስለሰጠህ በታይምህ ላይ በወቅት በጊዜህ ላይ ኢነርጂውን ስለሰጠህ ኢነርጂ ለሌለው ደግሞ ምን ታረጋለህ? ኢነርጂ ትሆናለህ። that means ያነሰውን ኢነርጂ ለሽማግሌዎቹ ያነሳቸው ኢነርጂ አንተ ምን ታረጋለህ? ባላንስ ታረጋላችኋለህ። በምን ደግፈህ በመውሰድ መንገድ በማሻገር ሊሆን ይችላል። ገብቷል አይደለም? አሁን ያነሳቸውን ኢነርጂ ሰፖርት አድርገህ ትሰጣለህ። ያንን ኢነርጂ አንዱን ይሟላል፣ በአንዱ ይሟላል። ኢኩዊቲ የምልህ እሱን ነው። ይሄ ልክ ይሄ ለምሳሌ ውሃ ሁሌም ብርጭቆ ስትቀዳው ተንሻፋ አታገኘው። ሌቭል ቦታ ላይ ራሱ ሌቭል ያደርጋል፣ ራሱን ሌቭል ማድረግ ይችላል። እና አይ ቲንክ ካልቸራችን ባህላችን እኛ ቦታ አልሰጠውም ልባል አልነውም እንጂ
ራሱ ሃርሞናይዝ የሚያደርግበት ፓርት አለው ወይ ደግሞ ባላንሱን የሚጠብቅበት ፓርት አለ። ሚንስ አሁን ለምሳሌ ቅድም እንዳልከው በሽማግሌ ሩል ስትደረግ የሽማግሌን እርግማን ብቻ ፍራቻ ምን ታረጋለህ? ቃላቸውን ታከብራለህ። ከሰው ከሶሳይቲው ላለመገንጠል ብቻ ስራት ፈርተ ዱላ ፈርተ አይደለም። that means ዱላና ስራት እኮ የሆነ ሰዓት ላይ እኮ ቂም ነው የሚያተርፈልህ። አሁን ካለ ምክንያት ራሱ ብትተቀጣ ቢሆን ታስረ ቢሆን ቁጭ ወደዛ እስር ቤት እኮ የምታሰላው እኮ እንዴት አድርጌ ስወጣ ምናምን ልበቀለው ይችላል ሊሆን ይችላል። you don't know ለባረለ ግን አሁን ለምሳሌ የሆነ አጋጣሚ ችግር ተፈጥሮ ገባ ሰው ልጅ ሁሉ እኩል ያጠፋል ማለት አይደለም። ለተንኮል ብሎ ያላጠፋም ገባ አይደለ ሽምግልና ወይ ደግሞ ህግ ፊት ሊቀርብ ይችላል። ግን ምንድነው ሽማግሌዎች ሊያደርጉ የሚችሉት? አሁን ለምሳሌ የሆነ አክሲደንት ተፈጥሮ ምናምን ባሏ የሞተባትን ሴት ባንተ ምንድነው የሚያደርጉ? እዛው ወስደው ጨለማ ክፍል አይደለም የሚያስሩ ወይ ደግሞ የሆነ ነገር ሆል ውስጥ አይከቱ ምንድነው የሚያደርጉ? ሽማግሌው አያገለም ከማህበረሰቡ ጋር ስራን እንድትቀጥል ያደርጋል። ግን ልጆቿን ታሳድጋለህ፣ እሷ ትጦራለህ። ጉድጓድ ውስጥ ገብተህ ምናምን ተንኮል አታስብም። ደግሞ ብዙ ቦታ ላይ የሽምግልና ቃል አልፎ አይሄድም። እምነቱ ምን ያህል ደረጃ እንደደረሰ የምታውቀው ሽምግልናውን አባገዳ የዳኘው ድኘት ላይ ማንም ሆነ ማንም የትኛውም ክፉ ሰው ቢሆን ያንን መስመር ያልፍ ካላችሁ ይላል። እናንተ ካላችሁ በቃ እዛው ፊት ለፊት መጀመሪያ አልስማማም የሚለው ብዙ ሰዓት አልስማማም ብሎ እንትን ይላል። ከዛ በኋላ ቅጣት ማለት ለሰው ልጅ ትልቅ ቅጣት ማለት ከሶሳይቲው መገለል ነው። ያባህ መጨረሻ ላይ ከሰው ጋር መኖር አለብህ። ትዳራቲዝም ከሶሳይቲው ጋር መኖር አችልም። ሙሉ ቤተሰብን ላይ ሊገነጥል ይችላል። ስለዚህ አንተ ቤተሰቦችህንም ፈርተህ ቢሆን እሺ ትላለሽ ማግለጦች። ምክንያቱም ቤተሰቦችህም ከሰው ጋር አይኖሩም ከዛ በኋላ ከተረገሙ። ማለት ሙሉ ዘርህን ነው የምታሰደቀው፣ ሙሉ ዘርህን ነው የምታስረክመው። ቁጭ ብለህ ስታስበው ከማህበረሰብ መውጣት ስለማትችል ከሰዎች መውጣት ስለማትችል ብቻህን ሆነ ዘላለምን መኖር ስለማትችል ምን ትሆናለህ? በቃ ሽማግሌዎቹን እግር ላይ ወድቀህ እግር ስመህ ይቅርታ ጠይቀህ ያሉህን ትእዛዙን ትፈጽማለህ። ዛት ሚንስ ቂሙን ትተዋለህ። ዛት ሚንስ ማድረግ ያለብህን ነገር ማሟላት ያለብህን ታሟላለህ በሽማግሌዎቹ መሰረት። እና ሲስተም እኛን የሚወክል እንደዚህ አይነት ሲስተም ያስፈልገናል። ግን ማለት ነው በላይ አይተህ ከሆነ የሆነ ሰው አሁን ለምሳሌ ኢትዮጵያዊ ብቻ አይደለም የትኛውም አፍሪካ አይተህ ከሆነ አሁን ለምሳሌ እዛ ሰዎች አይተህ ከሆነ ህፃን ልጅ ማለት ገና ልክ ከ10 ዓመት 12 ዓመት ሲሆኑ ሴቶቹ ወንዶቹ እያንዳንዱ የሚመኙት ነገር ወደ ሴክስ የሆነ ዓለም ነው የሚመኙት። ወጣትነትን ይመኛሉ። ሴቷ ሜካፕን ገና በዛ እድሜዋ የምታያቸው የምትልካቸው ሜሴጆቹ አስተሳሰቦቿ በጠቅላላ አይተህ ከሆነ ወዴት ይሄዳል መሰለህ? አደልት ይሆናል አስተሳሰቧ። እና የሚገርምህ ያቺ ሴት ገና ሳታድግ ጊዜዋ ሳይደርስ ወይ ደግሞ ያ ወንድ ጊዜው ሳይደርስ ወጣትነትን እየተመኘ ይመጣል። ታውቃለህ? ወጣት እየሆነ ነው የሚመጣው። እና አስተውለህ ከሆነ ደግሞ እነዚህ ወጣት ሲሆኑ ደግሞ በጊዜያቸው ወጣት ሲሆኑ ወጣት ይሆናሉ። ጎልማሳ ሲሆኑና ወደ ሽምግልና ሲሄዱ ደግሞ ፊታቸውን ሆነ ሰውነታቸውን በፕላስቲክ ሰርጀሪ በምን እየተሰሩ እያንዳንዱ ፌክ ነገር እያደረጉ ሜካፕ ምን እያደረጉ መልሰው ወጣትነት ላይ ለመቀመጥ ይሄዳሉ። ገባህ? ጠፍጥናውን አልገባችም። እንደኔ ህፃን ልጅ ስትሆን ጥፍጥና ህፃን ልጅ ሆነ ላይክ ህፃን ልጅ ስትሆን ካልቸሩም አንደኛ ነው። ሌላ ደግሞ ህፃን ልጅ ስትሆን ሲዝን የተፈጠረልህም ለዛ ነው። ገብቷል? ህፃን ልጅ ስትሆን ህግ የለህም፣ ምንም ይቆጣ የለህም። የሆነ ሰው አንተ አጥፍተህ ዘር የሚያገጭ ነገር የለህም። ህፃን ልጅ ነህ። ማንም ኮርኩም ቁንጥጥ ያደርጋል፣ ይኮርኩማል፣ ታልፋለህ። እንደ ህፃን ልጅ ነው የምትኖረው። ገባህ አይደለ? ተለቀህ ምን የኖርነውም እንደዛ ነው እኛ
እንደ ሕፃን ልጅ የሮጥክ ተጫውተ ተደብድበ ምናምን ማንም እኮ አባት አይወጣል እናት አትወጣል። አንተ ተኮርኩመ ጎረቤት ተኮርኩሞ ምን አገባው? ምን ስታደርግ እንደተኮረኮምክ ያውቃላ። ገባህ አይደለ? ከዛ ሕፃን ልጅ ስትሆን እንደ ሕፃን ልጅ ትኖራለህ። ሲዝኑም ደስ ይላል ሕፃን ሆነህ ስትኖረው። ቀጥሎ ደግሞ ወጣት ስትሆን እንደ ወጣት ትኖራለህ። ስጎለምስ ደግሞ ረጋ ብለህ እንደ ጎለምሳነት ትኖራለህ። ስሸመግል ደግሞ እንደ ሽማግሌ። አየህ ሲዝኖቹ በሙሉ ኖርካቸው ማለት ነው። ተረዳኛ? እንደኔ እይታ ይህ የአፍሪካዊ አስተሳሰባችን ነው። አስተሳሰባችን ይሄ ነው። ደስ የሚለኝ ነው። ሽምግልናችንም እንወዷለን፣ ወጣትነታችን እንወዷለን፣ ጉልምስናችን እንወዷለን፣ ሕፃንነታችንን በጣም እንወዷለን። ተረዳኛ? ግን ሁሉንም ሲዝን ጣፍጦ ኑረን ነው በሲዝናችን ኑረን እንሄዳለን። ገባህ አይደል? አዎ ዌስተርን ሲቪላይዜሽን ካልቸር የምልህ እኮ እሱ ነው። ካልቸር ማለት ባህላዊው ይሄ ባህላዊው ሲቪላይዜሽን ነው። ባህላዊው ስለ ባህላዊ እድገት ስለ አሁን ይሄ ባህላችን ካልቸር ነው። እድገቱ ደግሞ ምንድነው? መሬት የነካ ስለሆነ ነው። ወይ ደግሞ ይሄ በሐሳብ ጥሩ ይሄድ አይደለም። ፋንሲ ዓለም ምናምን ይሄ በህልመኛ ምናምን ሳይሆን ይሄ ጭቃ ማብካት ካለብህ ጭቃ አብኩተህ ገባ ተጮተህ ከሰው ጋር ሆነ ግራውንድ አድርገህ ገባ ሁሉንም ነገር አይተህ ተደስተህ ትልልቅ ሰዎች ህፃናትን አሳድገው ለምሳሌ ወጣት አፍላ እድሜ ላይ ያለ ከሚያሳድግ እኮ ታውቃለህ አይደለ? ትልልቅ ሰዎች ሽማግሌዎች፣ አሮጊቶች ምናምን አሁን ለምሳሌ የልጅ ልጅ ሲያሳድጉ አያቶች እንዴት አድርገው ነው ታዩ ልጅ ይጫወት ጊዜው ነው ይደግበት ይቦርቅ ይሄ ታውታይ ምናምን በሚል ሰቆቃ ውስጥ አይደለም ያድጉት። ምክንያቱም አሁን ምን ሆነ በጊዜ መውለድ ተጀመረና ልጆችን በሰቀቀን ነው የሚያድጉት። ታውታይ ምናምን ጊዜ አይሰጣቸውም። ከሶሳይቲው ጋር ወጥተው አይጫወቱም። ሶሳይቲ ቢልድ ማድረግ ምን ማለት እንደሆነ በአሁን ጊዜ ህጻናት እንግዲህ ለማወቅ ብዙ እየፈጀባቸው ነው። ፕሌይግራውንድ የለም ለልጆች። ሞስት ኦፍ አስፋልት ሆነ ሁሉም አስፋልት ሆነ ኮብል ሆነ ፕሌይግራውንድ የለም። እኛ ስንት ነገር ነው ያሳለፍነው ገብቷል በእድሜያችን። እና ትልልቅ ሰዎች ምን ይላሉ? እኛስ ኖረናል ይብላኝ ምን ላሉ እና ለዚህ በዚህ እንቋጭ የዛሬው እና እስቲ አፍሪካን እንደዚህ ከገለጽናት ደግሞ እስቲ ኤቭሪ ታይም እንደዚህ እየተገናኘን ወቅታዊ ነገር እንደዚህ እንትን እያደረግን እንሄዳለን። ቴንኪው በጣም አመሰግናለሁ ለነበረን ቆይታ። ፒስ